የቸርነቱንና የምህረቱን ሥራ አብዝቶልን እድሜ ለንስሐ ጨምሮልን በተቀደሰው ቤተ መቅደስ ተሰብስበን እንድናመልከው እንድናመሰግነው ወዶ የሰበሰበን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ክብር ምስጋና ይድረሳት። አሜን። የተወደዳችሁ ማህበረ ምእመናን እቺ ሰዓት የእግዚአብሔርን ድምፅ የምንሰማባት ሰዓት ናትና ሌላ ምንም ተግባር የለንም። በዚህ አውደ ምሕረት በዚህ በተቀደሰው ግቢ ውስጥ ያላችሁ፣ ከኋላ ያላችሁ፣ ርቃችሁ ያላችሁ አውደ ምሕረቱ ለወንጌል አገልግሎት ምቹ ነው፣ ሰፊ ነውና ወደ አውደ ምሕረት ብትመጡ። በጣም ብዙ ሕዝብ ነው የሚታየው፣ ግን የተበታተነ አቀማመጥ ነው። ለአገልግሎት ምቹ እንዲሆን በተለይም ደግሞ ዛሬ እድለኞች ናችሁ ማህበረ ምእመናን። አንጋፋው የጸሎት የልማት አባት ብፁዕ አባታችን አቡነ እስጢፋኖስ በዚሁ ደብር ተገኝተው እናንተ ልጆቻቸውን እየባረኩ ነው። እስቲ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ለመባረክም እንዲመች ርቃችሁ ያላችሁ እግዚአብሔር ይስጣችሁ። እንደዚሁ ወደ አውደ ምሕረት ቀረብ ብላችሁ ለተወሰኑ ደቂቃዎች ያህል ነው የምንማረው። ሰዓታችሁን አንሻማም። በቤተ ክርስቲያኑ ባወጣው መርሃ ግብር እንሸኛቸዋለን። አሳጥረን የዕለቱን ትምህርት እግዚአብሔር ያስተምረናል። ማን ያስተምራል? እግዚአብሔር ጉባኤውን ይቆጣጠር። ለእናንተ ልቦናችሁን ይክፈት፣ ለእኛ ምስጢሩን ይግለጥ። አሜን። ዘቦቱ መራት መራዊ ውእቱ፣ ሙሽራይቱ ያለችው እርሱ ሙሽራ ነው። እስኪ በሉ ሁላችሁ ሙሽራይቱ በሉ። ያለችው እርሱ ሙሽራ ነው። ስለ ሙሽራይቱ ስለ ሙሽራው እንማራለን። አውደ ንባቡን ገጸ ንባቡን ምስጢሩና ትርጉሙን አሳጥረን እንመለከታለን። ቃሉን የምናገኘው የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ቃሉን የተናገረው ደግሞ መጥምቀ መለኮት ቅዱስ ዮሐንስ ነው። ፍቁረ እግዚእ ወልደ ነጎድጓድ ቅዱስ ዮሐንስ ወንጌሉን ጽፎታል። ቃሉን ደግሞ አርኩ ለመራዊ የሙሽራው ሚዜ የተባለው ቅዱስ ዮሐንስ መጥምቅ ተናግሮታል ማለት ነው። ዛሬ እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወርሃ ጽጌ ወይም የዘመነ ጽጌ የመጀመሪያው እሁድ ነው። እንኳን አደረሳችሁ። እስቲ ከፍ ያለ ምስጋና አቅርቡ ለእግዚአብሔር። የቤተ ክርስቲያንን ሥርዓት ዝም ብላችሁ እዩ። አሁን ይሄ በዘመነ ጽጌ አብዝተን እግዚአብሔርን የምናመሰግንበት በከበሮ በእልልታ በጭብጨባ በማህሌት እግዚአብሔርን የምናመልክበት ወርህ ጊዜ ነው ማለት ነው። አንዳንድ ጊዜ ደግሞ ከበሮም ጸናጽልም ይጾሙና ዝም ብለን በአርምሞ እናመልካለን። ታስታውሳላችሁ? በአብይ ጾም ከበሮ አይመታም፣ ጸናጽል አይጸነጸልም፣ በመቋሚያ ብቻ ነው ማህሌትም የሚቆመው። በወርሃ ጽጌ ደግሞ እጅግ የደመቀ ማህሌት በከበሮ በእልልታ በጸናጽል በጭብጨባ ማህሌቱ ይቆማል። ብዙዎች ምእመናንም ቤታችሁ አታድሩም፣ ከሊቃውንቱ ጋራ ማህሌት ቆማችሁ ነው የምታድሩ። አገልግሎታችን እግዚአብሔር ይቀበልልን። ወርሃ ጽጌ ነው። ወርሃ ጽጌ ሲታሰብ የጌታችን የመድኃኒታችን የኢየሱስ ክርስቶስ በሕፃንነቱ በእናቱ እቅፍ ከሀገሩ ከእስራኤል ከናዝሬት ወደ ግብጽ የተሰደደበትን ስደቱን ለማሰብ ነው። እሱን የዛሬ ሳምንት ብንኖርና እግዚአብሔር ቢያደርሰን ቢያሰነብተን መምህራን ያስተምሯቸዋል። እንዴት ተሰደደ፣ ለምን ተሰደደ፣ ማን አሰደደው፣ ወዴት ተሰደደ የሚለውን በቀጣይ ስለምንማር የመጀመሪያው እሁድ ግን የሚገርማችሁ ምስጢሩ ቅዱስ ያሬድም በመዝሙሩ እንደዘመረው ትወድሶ መራት እንዘ ትብል ነአ ወልድ እሁየ፣ ሙሽራይቱ ሙሽራውን እንዲህ ያለች ታመሰግነዋለች።
ወዳጄ ና ወደኔ ና ፈጥነህና እንደውም ወሪደ ይታጎንዲ መምጣትን አታዘግይብኝ ቶሎናልኝ ለምን ንራይ ለእመጸገ ወይን ያበበውን ወይን ወለእመ ፈረየ ሮማን ያፈራውን ሮማን እናይ ዘንድ ቶሎናልኝ ያለች ሙሽራዋ ሙሽራውን ታመሰግነዋለች ትጠይቀዋለች ብሎ ቅዱስ ያሬድ ዘምሯል። ወንጌሉም ደግሞ አሁን እንደሰማችሁት የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 25 እስከ ፍጻሜ ድረስ ያለው ስለ ሙሽራውና ስለ ሙሽራይቱ ነው የሚያወራው። ምንድነው የሚለው ቅዱስ ዮሐንስ መጥምቅ ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ምክንያቱ የተናገረበት በዮሐንስ መጥምቅ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ እና ሄዱና ለዮሐንስ እንዲህ አሉት። እየሰማችሁ ነው? አንተ በዮርዳኖስ የመሰከርክለት ካንተ ጋራ የነበረው እርሱ ደቀ መዛሙርት ሰብስቦ ያጠምቃል። ሕዝቡ ሁሉ ወደ እርሱ እየተሰበሰቡ ነው። እንዴት ካንተ በኋላ መጥቶ ሲያጠምቅ ካንተ በኋላ መጥቶ ተቀባይነት ሲያገኝ ካንተ በኋላ መጥቶ ሕዝቡን ሁሉ ሲስብ እንዴት ዝም ብለህ ታያለህ አሉት። ለማን ነው እንደዚህ ያሉት? ለዮሐንስ መጥምቅ ሄደው እንደዚህ ብለው ነው የነገሩት። እንዴት አንተ ዝም ብለህ ታያለህ? ካንተ በኋላ ነው የመጣው። አንተ ስትናገርለት ነበር። አሁን እርሱ ያጠምቃል። ደቀ መዛሙርት ሰብስቧል። ሕዝቡ ሁሉ ይሰማዋል። ጉባኤው በዝቷል። ሰው ሁሉ ወደ እርሱ ሄዷል። ስለዚህ ምን ትላለህ አሉት። ዮሐንስም መልሶ እንዲህ አላቸው፣ ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም። ክብር ምስጋና ለስሙ ይሁንልን። አመስግኑት በእውነት። እኔ ማን አይደለሁም ማለት ማን ነው የሚናገረው? ዮሐንስ። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ራሳችሁ ትመሰክሩልኛላችሁ። እኔ ክርስቶስ ነኝ አላልኳችሁም፣ ራሳችሁ ምስክር ትሆኑልኛላችሁ። መልእክተኛው ነኝ፣ ቀድሜ መንገድ እንድጠርግ እንዳስተካክል የተላኩ ነኝ እንጂ እኔ ራሴ ክርስቶስ አይደለሁም። ይገርማችኋል። በዮሐንስ ወንጌል ምዕራፍ 1 ከቁጥር 2 ጀምሮ ይሄው ምስክርነት አለ። ዋሎ አሐዱ ብእሲ ዘስሙ ዮሐንስ ዘተፈነወ እምኀበ እግዚአብሔር ከመ ይኩን ሰማዕተ በእንተ ብርሃን። አንድ ሰው ዮሐንስ የተባለ ከእግዚአብሔር የተላከ ነበረ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም የሚለው። ስለማን ሊመሰክር መጣ? ተናገሩ። ስለ ብርሃን። ብርሃን ማን ነው? ወብርሃነ ጽድቅ ዘያበር ለኩሉ ዓለም፣ ለዓለም ሁሉ የሚያበራው እውነተኛው ብርሃን ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይድረሰው። ስለሱ ሊመሰክር የመጣ ነው እንጂ ራሱ ዮሐንስ ብርሃን አይደለም። እርሱም የሚናገረው እኔ ክርስቶስ አይደለሁም እንዳልኩ እንዳስተማርኳችሁ ራሳችሁ ምስክር ትመሰክሩልኛላችሁ ካለ በኋላ ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምጽ እጅግ ደስ ይለዋል። ይሄንን ተናገሩ። ቆሞ የሚሰማው በሉ ሚዜው ግን በሙሽራው ድምጽ ደስ ይለዋል። በማን ድምጽ? ደስ ይለዋል? ሚዜው። በሙሽራው ድምጽ ሚዜው ደስ ይለዋል፣ ደስታ ያደርጋል አለ። አሁን የኔ ደስታ ተፈጸመ። ሙሽራው መጥቷል። ሙሽራው ነው የሚናገረው። ስለዚህ እኔ ሚዜ ነኝ፣ አጃቢ ነኝ። ዋናው ሙሽራ ክርስቶስ ነው። እረ ለስም አጠራሩ ክብር ምስጋና ይድረሰው፣ እሱ ነው። ስለዚህ በሙሽራው ድምጽ ማን ደስ ይለዋል? ሚዜው ደስ ይለዋል። አሁን የምትሰሙት የማን ድምጽ ነው? ንገሩኝ። ልብን የሚያሳርፍ ከኃጢአት የሚያለያይ በደልን የሚያርቅ ከራሱ ጋር የሚያገናኝ የሙሽራው ድምጽ የክርስቶስ ድምጽ ነው። የሙሽራውን ድምጽ ሰምቶ አለ ሚዜው ደስ ይለዋል። አሁን እኔ ደስታዬ ተፈጸመ።
እርሱ ሊልቅ እኔ ግን ላንስ ይገባኛል። አያችሁ፣ ማን ሊልቅ ማን ሊከብር ማን ከፍ ከፍ ሊል? እኔ ተጎንብሼ የጫማውን ጠፍር ማሰሪያ ልፈታለት የማይገባኝ ነኝ። እኔ ዝቅ ልል እኔ ላንስ፣ እሱ ግን ከፍ ሊል ይገባል። ጭራሽ ሰው ተሰበሰበ ብላችሁ ነገር ልትሰሩ መጣችሁ እንዴ? አላወቃችሁም? እኔ እኮ መጀመሪያም የተናገርኩት አለ ሰው ሁሉ ወደ እርሱ እንዲቀርብ ነው። ወደ ማን? ምንድነው ያለ? መንግስተ ሰማያት ቀርባለች አይደል? ዮሐንስ ስብከት ማን መንግስተ ሰማያት ማን ነው? ክርስቶስ እኮ ነው አይደለም? በዚህ በመልካ ኢየሱስ ላይ ጸሎት ስናደርስ መንግስተ ሰማያት ክርስቶስ ነው። ከመ ዮሐንስ ሰበከ፣ ዮሐንስ እንደሰበከ መንግስተ ሰማያት አንተ ራስህ ክርስቶስ ነህ። ማን ነው? ወርሰነው የምንኖረው መንግስት ክርስቶስ ነው። ስለዚህ መንግስተ ሰማያት ቀርባለች ማለት ክርስቶስ መጥቷል ማለት ነው። እኔም እኮ የተናገርኩት ሰው ወደ እርሱ እንዲሄድ እንጂ ወደ እኔ እንዲሰበሰብ አይደለም። እኔ የእርሱ አገልጋይ ነኝ እንጂ እኔ ራሴ ክርስቶስ ነኝ አላልኳችሁም። ስለዚህ አላቸው የኔ ደስታውን ተፈጸመ፣ የኔ መልእክታውን ደረሰ። እንደውም ሰው ሰማኝ፣ ንስሐ ግቡ ተዘጋጁ ያልኩት ወደ ክርስቶስ ቀረበልኝ ካለ በኋላ ከላይ የሚመጣው ከሁሉ በላይ ነው። ከየት የሚመጣው? ከላይ የመጣው ማን ነው? የእግዚአብሔር አብ አንድያ ልጁ አካላዊ ቃል ኢየሱስ ክርስቶስ ከሰማየ ሰማያት የሰው ልጅ ፈልጎ የመጣው እርሱ ከሁሉ በላይ ነው። ከማን በላይ ነው? ይህ የዮሐንስ ምስክርነት ነው። እርሱ ከሁሉ በላይ ነው። ከምድር የሚሆነው ግን የምድር ነው። የምድሩንም ይናገራል። እኔ ከዘካርያስ ከኤልሳቤጥ በምድር የተገኘው ሰው ነኝ። እኔ እርሱ የገለጠልኝ ምስጢር ነው የተናገርኩት። እሱ ግን ከሁሉ በላይ ነው። ያየውንና የሰማውን ይህን ይመሰክራል። ምስክሩን የሚቀበል ግን የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እግዚአብሔር መንፈሱን ሰፍሮ አይሰጥምና አባት ልጁን ይወዳልና፣ እንዲሁም በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ይሄ የቅዱስ ዮሐንስ ስብከት ነው። እስኪ በልጁ የሚያምን በሉ የዘላለም ሕይወት አለው። በማን የሚያምን? በክርስቶስ በሙሽራው የሚያምን የዘላለም ሕይወት አለው። የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል። እግዚአብሔር ከዚህ ይሰውረን። በእርሱ ነው የምናምነው፣ ክርስቶስን ነው የምናምነው። አምላካችን እርሱ ነው። ዮሐንስም የተናገረው ሌሎችም ቅዱሳን የተናገሩት ሙሽራው ክርስቶስ ይመጣል ነው። ያ ሙሽራ ደግሞ ተመልከቱት፣ እንደ ምድራዊ ሙሽራ ያጌጠ ልብስ ለብሶ አክሊል ካባ ተደፍቶለት አይደለም የተሞሸረው። የተሞሸረው በደም ነው። የተሞሸረው ራቁቱን ነው። የተሞሸረው ቀራንዮ ላይ ነው። ለማን? ለሙሽራዋ ለቤተ ክርስቲያን። ለማን? ቅዱስ ያሬድ መራዊሃ ለቤተ ክርስቲያን፣ የቤተ ክርስቲያን ሙሽራዋ ይላል። ክብር ምስጋና ለእግዚአብሔር ይሁን። ሙሽራይቱ ቤተ ክርስቲያን ናት። ይህንን ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ከቁጥር 21 ጀምሮ ተርጉሞታል። በእውነት ቤተ ክርስቲያንን ክርስቶስ እንደሚወዳት ራሱንም አሳልፎ እንደሰጠላት ንጽሕት ቅድስት እንድትሆን ነውር የሌለባት የፊት መጨማደድ። የምን መጨማደድ? እስኪ በሉ። እንዳትከሳ፣ እንዳትጠወልግ፣ እንዳታዝን ራሱን አሳልፎ እንደሰጠላት ባሎች ሚስቶቻችሁን ውደዱ። ቤተ ክርስቲያን ለክርስቶስ እንደምትገዛ፣ ሙሽራዋ ክርስቶስን እንደምታከብር፣ ጌታዬ እንደምትለው ሚስቶች ባሎቻችሁን ውደዷቸው። የሴት ራስ ባል ነው። የቤተ ክርስቲያን ራስ ክርስቶስ ነው። ይህ ምስጢር ታላቅ ነው አለ። ይህ ምስጢር ምንድን ነው? ይኸው የጋብቻው ስርዓት፣ የትዳሩ ስርዓት፣ የሙሽርነቱ ስርዓት ከክርስቶስና ከቤተ ክርስቲያን ምሳሌ ጋር የተያዘ ነው። እንደውም ቅዱስ ያሬድ ምን ይላል? ቤተ ክርስቲያን መራቱ ለአልፋ ታቦቱ መሃትዊሃ ሰባቱ አእማዲሃ ካህናት ሙንቱ ይላል። ቤተ ክርስቲያን
የእግዚአብሔር ሙሽራ ናት። የማን ሙሽራይቱ ያለችው ማለት ይሄው የቤተ ክርስቲያንን ዋጋ የከፈለላት ክርስቶስ የቤተ ክርስቲያን ሙሽራ ነው። ሙሽራው ደግሞ ይመጣል ሙሽራው። ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 25 ላይ 5 ሰነፎችና 5 ልባሞች ሴቶች ማንን ይጠብቁ ነበር? ንገሩኝ እንጂ ሙሽራውን ይጠብቁ ነበር አይደል? ሰነፎቹ መብራታቸውን ጨርሰው፣ ልባሞቹ መብራታቸውን ይዘው ማንን ይጠብቁ ነበር? ሙሽራው ቶሎ መጣ ዘገየ? ንገሩኝ። እስከ እኩለ ሌሊት ዘገየ ሙሽራው አይመጣም አሉ። እንቅልፋቸው መጣ። ሰነፎቹ አይ እነዚህ ይቀሰቅሱናል ብለው ተኙ። ድንገት ግን ሙሽራው መጣ። ማን ተቀበለው? መብራት የያዙ 5 ልባሞች አይደለም? ስንት ልባሞች? ሙሽራውን እልል ብለው ተቀበሉት። እርሱ ወዴት ይዟቸው ገባ? ወደ ሰርጉ ቤት። ከገባ በኋላ ቤቱ ተቆለፈ። እሱ ከገባ በኋላ ሰነፎቹ ተነስተው ፍለጋ ጀመሩ። መብራት ፍለጋ፣ ሙሽራ ፍለጋ ሄዱ። በሩ ተቆለፈባቸው። እግዚአብሔር ከዚህ ይሰውረን። ይህ የምሳሌ ትምህርት ነው ክርስቲያኖች። ሙሽራው ማን ነው? ክርስቶስ ነው። ይመጣል። ዓለምን ለማሳለፍ ይመጣል። ለፍርድ ይመጣል። ተዘጋጅተናል ወይ? ተዘጋጅተን ነው ወይ የጠበቅነው? መብራት ማለት ሃይማኖት ነው። መብራት ማለት በጎ ስራ ነው። መብራት ማለት ጽድቅ ነው። ተዘጋጅተናል ወይ? መብራቱን ይዘናል ወይ? በተለይ በዚህ ክፉ ዘመን ቅዱስ ሥጋውን ክቡር ደሙን ተቀብለን እየጠበቅነው ነው ወይ? ሙሽራ የተባለው ክርስቶስ ነው። ሙሽሪት የተባለች ቤተክርስቲያን ማለት ደግሞ እናንተ ናችሁ፣ እኛ ነን ክርስቲያኖች። ሙሽሮች የማን ሙሽሮች? መጨረሻም የምንኖረው ሙሽራ የምትባለው በመንግስተ ሰማያት ነው። ራእየ ዮሐንስ ምዕራፍ 21 ከቁጥር 1 ጀምሮ እስከ 9 ያለውን አንብቡ። አዲስ ሰማይ አዲስ ምድር አየሁ ይላል ዮሐንስ። ምን አይነት ሰማይ ተናገሩ እስኪ። ይሄ አሁን የምንኖርበት ምድር ያልፋል፣ ሰማይ ይጠቀለላል። ምድርም እንደ ብራና ተጠቅልላ በፊቱ ትቆማለች። እግዚአብሔር ይጠራታል። ይሄ የምንባላበት ርስታችን ነው፣ ቤታችን ነው፣ ንብረታችን ነው የምንለው ባዶ ይሆናል፣ አይኖርም። ቀና ብለን የምናየው ሰማይም በትኩሳት ይቀልጣል። ሌላ አዲስ ሰማይ አዲስ ምድር አየሁ አለ። በዚህ አዲስ ሰማይና አዲስ ምድር ሰማያዊቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ሆና ስትወርድ አየኋት ይላል። ክብር ለእግዚአብሔር ይሁንልን። ሙሽራ ሆና በዛች ሰማያዊት ኢየሩሳሌም እንድንኖር ነው፣ እንድንገባ ነው። ቅድም ካህኑ በመጨረሻ በቅዳሴ አዳፌ ነፍስ በሚባለው የተናገሩት ይሄን ነው። ከማሁ ያስተጋቢክሙ ውስጥ ኢየሩሳሌም ሰማያዊት፣ በሰማያዊቷ በኢየሩሳሌም በዚህ በቤተ ክርስቲያን ተሰብስባችሁ እንደጸለያችሁ ቅዱስ ሥጋውን ክቡር ደሙን እንደተቀበላችሁ ሁላችንም ሰማያዊት በሆነች በኢየሩሳሌም ይሰብስባችሁ። አሜን በሉ። ይሄ የአባ ሕርያቆስ የመጨረሻው የምስጋና መደምደሚያ ነው ለእመቤታችን። የእመቤታችንን ምስጋና ቅዳሴ እንደሰማችሁ የመላእክትን ምስጋና ያሰማችሁ። በቤተ ክርስቲያን እንደተገኛችሁ ከሐዋርያት ጋራ ከቅዱሳን ጋራ ከክርስቶስ ጋራ በሰማይ ያኑራችሁ። ይህ ቀላል አይደለም ክርስቲያኖች። ሙሽራውን የምንጠብቅ ከሆነ ሙሽርነታችንን የምንጠብቅ ከሆነ የተሸለመች ማለት የተባረከች ማለት ኢሳይያስ ተርጉሞታል። ጧት ነው ጊዜውም ይረፍዳል። መላከ ፀሐይም ሲነግሩ የነበረ በተያዘለት ፕሮግራም ነው የምናሰናብት ብለው ሰፊ ምስጢር ነው። በሌላ ጊዜም በማታ መርሃ ግብር ተገናኝተን አምልተን አመስጥረን እንማራለን። ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራው ክርስቶስ አሁን በወርሃ ጽጌ የተሰደደበት ነው። ስደቱን ነው የምናከብረው። እግዚአብሔር አምላካችን ሙሽራውን በትጋት እንድንጠብቅ በሃይማኖት በንጽህና በፍቅር እንድንኖር እሱ ይርዳን። አሜን። የሰማነውን ቃል ይባርክልን። የብፁዕ አባታችን የአቡነ እስጢፋኖስ ቡራኬና በረከት በሁላችን ላይ ይደርስ። እግዚአብሔርን አመስግኑ። ጨርሻለሁ። እስቲ ብድግ በሉ ሁላችሁ። እግዚአብሔር ያክብራችሁ። እስቲ ብድግ ብላችሁ እንደው ሙሽራ የተባለ ክርስቶስ በደም የተሞሸረልን በቀራንዮ አደባባይ የቆመልን እርቃኑን ቆሞ እኛን የክብር ልብስ ያለበሰን እሱ ተደብድቦ በጥፊ ተመቶ ባለማዕረግ ያደረገን። ኑ ወደፊት፣ ከኋላ ያላችሁ ክርስቲያኖች ኑ ወደፊት ትባረካላችሁ። መርሃ ግብራችን እየተጠቃለለ ነው። ይሄን ሁሉ ክብር የሰጠን መድኃኔዓለም ክርስቶስ እስኪ አመስግኑት በእውነት።
ሚዜዎቹ ድምጹን ይሰማሉ፣ በሙሽራው ድምጽ ደስ ይላቸዋል። የሙሽራው ድምጽ የክርስቶስ ቃል ነው። በክርስቶስ ቃል ደስ ይላቸዋል። እርሱ ሊልቅ ይገባል፣ እርሱ ሊከብር ይገባል፣ እርሱ ሊመለክ ይገባል። አመስግኑት እስኪ፣ አምልኩት እስኪ በእልልታ በዝማሬ። እግዚአብሔር ምስጋናችሁን ይቀበልላችሁ። ሌላው የመጡበት ብፁዕነታቸው እኛም ብፁዕነታቸውን ተከትለን የመጣንበት አንድ አብይ ጉዳይ አለ። ክርስቲያኖች አንዱ ተክተን ሙሽራውን ከምንጠብቅበት መንገድ ታሪክ እነግራችኋለሁ። ልታዝኑ ትችላላችሁ። ብፁዕ አባታችን አቡነ እስጢፋኖስ በዚህ በጅማ ሀገረ ስብከት በእውነት አስቀድመው የኢትዮጵያ ቤተክርስቲያን በአገልጋይ እጥረት እንዳትጎዳ በተለይም በዚህ በደቡቡ የተለያየ ቋንቋ ነው ያለ ከተለያየ አካባቢ የመጡ ልጆችን በማስተማር በማሰልጠን በየቋንቋቸው እንዲያስተምሩ እንዲያገለግሉ በማድረግ ታላቅ ሥራ እየሰሩ ነው የኖሩት። አሁን ደግሞ በዚህ በሰሜኑ የሀገራችን ክፍል እንደምታውቁት የሊቃውንቱ ምንጭ የሁሉ ሊቅ እየሄደ እየተማረ የሚመጣበት ነባር ታላላቅ ጥንታውያን ገዳማት አድባራት ያሉበት በተለይ አሁን ለዓለም ሁሉ እግዚአብሔር መሸሸጊያ ከክፉ ቀን ማምለጫ አድርጎ የሰጠን የዋልድባ ገዳምን ጨምሮ ያሉበት የቅዱስ ያሬድ ኢትዮጵያዊው ሊቅ ቅዱስ ያሬድ የተሰወረበት ገዳም ያለበት ደረስጌ ማርያም የታሪክ ማህደር ያሉበት ትልቁ ሀገረ ስብከት ወደ ኋላ ቀርቶ በጣም በሚያሳዝናችሁ መቀደሻ አልባሳት መቀደሻ ጧፍ ዕጣን እንኳን የሌለው በጣም ልብ የሚነካ ካህናቱ ቀደም ብለው ቅዳሴ እንዳይቀድሱ በጨለማ እንዴት እንቀድሳለን? ፀሐይ ትውጣና መስኮት ከፍተን የፀሐይ ብርሃን ሲገባ እንቀድሳለን ብለው የሚጠብቁበት በእኛ ዘመን ተመልከቱ። እንግዲህ እኛ እዚህ ስንት ንብረት እንዳለ ታውቃላችሁ። ገጠሩ ላይ ተደራሽ አልሆንም። የገጠሪቱ ቤተክርስቲያን እናት የሆነችው ማምረቻ የሆነችው ቤተክርስቲያን እናንተም እኛም እዚሁ ከተማ ሆነን ረስተናት ብዙ መከራ እየደረሰባት ነው። በዚህ ምክንያት ጉባኤ ቤት እየተፈታ መምህራን እየፈለሱ እየተሰደዱ የሚያገለግል አገልጋይ እያጣች ቤተክርስቲያን እንኳን የሚቀድስላት የሚያጥናትም እያጣች መከራ ውስጥ ነው ያለችው በገጠር ያለችው ቤተክርስቲያን። እና ብፁዕነታቸው ወደዛ ሀገረ ስብከት ከተመደቡና አገልግሎታቸውን ከጀመሩ ጀምሮ በእውነት ሌሊትም ቀንም በዚህ በእርግና ዘመናቸው ከጅማ ጎንደር ድረስ እየተጓዙ ያለምንም ረፍት ሀገረ ስብከቱ ራሱን እንዲችል ገዳማቱ አድባራቱ የተዘጉት እንዲከፈቱ ጉባኤ ቤቱ እንዳይበተን በእውነት ያሉ ሊቃውንት የመምህራኑ ብዛት ያቋቋሙ የድጓው የቅዳሴው የመጻሕፍቱ የትርጓሜው የቅኔ መምህራን ብዛት ያ ሁሉ ወንበር እንዳይታጠፍ ሀገረ ስብከቱን በማደራጀት በማጠናከር ላይ ነው ያሉት። ሁላችሁም ታውቃላችሁ ስለ ብፁዕ አባታችን። ዛሬም እዚህ በክቡር መላከ ፀሐይ በቀለ ተሰማ በደብሩ ሰበካ ጉባኤ መልካም ፈቃድ ብፁዕነታቸው ለእናንተ ልጆቻቸውን ባርከው ያንን ሀገረ ስብከት ሁላችሁም ተደራሹ ናችሁ። በተለይ የአዲስ አበባ ምዕመናን የተጠየቃችሁትን ለመስጠት ወደ ኋላ አትሉም። ይልቁንም ለተጎዱት አብያተ ክርስቲያናት አልባሳት ለሌላቸው መቀደሻ ለሌላቸው ዕጣን ጧፍ ለሌላቸው መምህራን ደቀ መዛሙርት በእውነት እየተበተኑ ባሉበት ላይ ልንደርስ ይገባል። ቤተክርስቲያን አንዲት ናት። በወርቅ ብንሰራት በጨፈቃ ብትሰራ በጭቃ ብትሰራ በቆርቆሮ ብትሰራ በብሎኬት ብንሰራ ቤተክርስቲያን አንዲት ናት። በውስጧ የሚፈተተው የክርስቶስ ሥጋና ደም ነው መድኃኒት። ክብር ለእግዚአብሔር ይሁንልን። አመስግኑ በእውነት። ስለዚህ ምእመናን ዛሬ ለዛ አንጋፋ ሀገረ ስብከት ለነዛ ጥንታውያን አድባራትና ገዳማት ለሊቃውንቱ ለካህናቱ በዛ ፈልሰው ቤተክርስቲያንን ዘግተው ጉባኤ ቤት በትነው እንዳይሄዱ እንድትደርሱላቸው ለማሳሰብ ነው። እና እዚህ አውደ ምሕረት ላይ በብፁዕ አባታችን ቡራኬ የምትችሉትን እንደው አንድ ምንጣፍ ታች ብታደርጉልን ብትሰበስቡ
ሌላው አካውንት አለ። አካውንት እንሰጣቸዋለን። እግዚአብሔርን አመስግኑለት። እግዚአብሔር ይስጥ። የነዛ የገዳማውያን ጸሎት ይድረሰው። አንድ ወጣት 100 ብር ሰጥቷል። ምንጣፉን አምጣልኝማ እዚች ጋር እታች አድርጉላቸውና ምእመናን በግራም በቀኝም ያላችሁ እዚሁን እሺ እዚህ መስጠት ትችላላችሁ። በቀኝም በግራም ያላችሁ ክርስቲያኖች ለዚህ በረከት ኑ። ሌላው የኔታ ህሩይ የዚሁ የደብሩ መምህር ናቸው። የጉባኤ ቤትን ጣዕም አውቀው ያደጉ መምህር ናቸው። እኔ ሌላ ቀን እጨምራለሁ ብፁዕ አባታችን የሚያደርጉትን ተጋድሎ አውቃለሁ ብለው መምህሩ 1000 ብር ሰጥተው ጀምረዋል። እግዚአብሔርን አመስግኑላቸው። የቸርነቱንና የምህረቱን ሥራ አብዝቶልን እድሜ ለንስሐ ጨምሮልን በተቀደሰው ቤተ መቅደስ ተሰብስበን እንድናመልከው እንድናመሰግነው ወዶ የሰበሰበን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ክብር ምስጋና ይድረሳት። አሜን። የተወደዳችሁ ማህበረ ምእመናን እቺ ሰዓት እግዚአብሔርን ድምጽ የምንሰማባት ሰዓት ናትና ሌላ ምንም ተግባር የለንም። በዚህ አውደ ምሕረት በዚህ በተቀደሰው ግቢ ውስጥ ያላችሁ ከኋላ ያላችሁ ርቃችሁ ያላችሁ አውደ ምሕረቱ ለወንጌል አገልግሎት ምቹ ነው፣ ሰፊ ነውና ወደ አውደ ምሕረት ብትመጡ በጣም ብዙ ሕዝብ ነው የሚታየው፣ ግን የተበታተነ አቀማመጥ ነው። ለአገልግሎት ምቹ እንዲሆን በተለይም ደግሞ ዛሬ እድለኞች ናችሁ። ማህበረ ምእመናን አንጋፋው የጸሎት የልማት አባት ብፁዕ አባታችን አቡነ እስጢፋኖስ በዚሁ ደብር ተገኝተው እናንተ ልጆቻቸውን እየባረኩ ነው። እስቲ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ለመባረክም እንዲመች ርቃችሁ ያላችሁ እግዚአብሔር ይስጣችሁ። እንደዚሁ ወደ አውደ ምሕረት ቀረብ ብላችሁ ለተወሰኑ ደቂቃዎች ያህል ነው የምንማረው። ሰዓታችሁን አንሻማም። በቤተ ክርስቲያኑ ባወጣው መርሃ ግብር እንሸኛቸዋለን። አሳጥረን የዕለቱን ትምህርት እግዚአብሔር ያስተምረናል። ማን ያስተምራል? እግዚአብሔር ጉባኤውን ይቆጣጠር። ለእናንተ ልቦናችሁን ይክፈት፣ ለእኛ ምስጢሩን ይግለጥ። አሜን። ዘቦቱ መራት መራዊ ውእቱ፣ ሙሽራይቱ ያለችው እርሱ ሙሽራ ነው። እስኪ በሉ ሁላችሁ ሙሽራይቱ በሉ። ያለችው እርሱ ሙሽራ ነው። ስለ ሙሽራይቱ ስለ ሙሽራው እንማራለን። አውደ ንባቡን ገጸ ንባቡን ምስጢሩና ትርጉሙን አሳጥረን እንመለከታለን። ቃሉን የምናገኘው የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ቃሉን የተናገረው ደግሞ መጥምቀ መለኮት ቅዱስ ዮሐንስ ነው። ፍቁረ እግዚእ ወልደ ነጎድጓድ ቅዱስ ዮሐንስ ወንጌሉን ጽፎታል። ቃሉን ደግሞ አርኩ ለመራዊ የሙሽራው ሚዜ የተባለው ቅዱስ ዮሐንስ መጥምቅ ተናግሮታል ማለት ነው። ዛሬ እንደምታውቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወርሃ ጽጌ ወይም የዘመነ ጽጌ የመጀመሪያው እሁድ ነው። እንኳን አደረሳችሁ። ሲከፍ ያለ ምስጋና አቅርቡ ለእግዚአብሔር። የቤተ ክርስቲያንን ሥርዓት ዝም ብላችሁ እዩ። አሁን ይሄ በዘመነ ጽጌ አብዝተን እግዚአብሔርን የምናመሰግንበት በከበሮ በእልልታ በጭብጨባ በማህሌት እግዚአብሔርን የምናመልክበት ወርህ ጊዜ ነው ማለት ነው። አንዳንድ ጊዜ ደግሞ ከበሮም ጸናጽልም ይጾሙና ዝም ብለን በአርምሞ እናመልካለን። ታስታውሳላችሁ? በአብይ ጾም ከበሮ አይመታም፣ ጸናጽል አይጸነጸልም፣ በመቋሚያ ብቻ ነው ማህሌትም የሚቆመው። በወርሃ ጽጌ ደግሞ እጅግ የደመቀ ማህሌት በከበሮ በእልልታ በጸናጽል በጭብጨባ ማህሌቱ ይቆማል። ብዙዎች ምእመናንም እቤታችሁ አታድሩም፣ ከሊቃውንቱ ጋር ማህሌት ቁማችሁ ነው የምታድሩ። አገልግሎታችን እግዚአብሔር ይቀበልልን።
ወርሃ ጽጌ ነው። ወርሃ ጽጌ ሲታሰብ የጌታችን የመድኃኒታችን የኢየሱስ ክርስቶስ በሕፃንነቱ በእናቱ እቅፍ ከሀገሩ ከእስራኤል ከናዝሬት ወደ ግብጽ የተሰደደበትን ስደቱን ለማሰብ ነው። እሱን የዛሬ ሳምንት ብንኖርና እግዚአብሔር ቢያደርሰን ቢያሰነብተን መምህራን ያስተምሯቸዋል። እንዴት ተሰደደ፣ ለምን ተሰደደ፣ ማን አሰደደው፣ ወዴት ተሰደደ የሚለውን በቀጣይ ስለምንማር የመጀመሪያው እሁድ ግን የሚገርማችሁ ምስጢሩ ቅዱስ ያሬድም በመዝሙሩ እንደዘመረው ተወድሶ መራት እንዘ ትብል ነአ ወልድ እሁየ ሙሽራይቱ ሙሽራውን እንዲህ ያለች ታመሰግነዋለች። ወዳጄ ና ወደኔ ና ፈጥነህና እንደውም ወሪደ ይታጎንዲ መምጣትን አታዘግይብኝ ቶሎናልኝ። ለምን ንራይ ለእመጸገየ ወይን ያበበውን ወይን ወለእመ ፈረየ ሮማን ያፈራውን ሮማን እናይ ዘንድ ቶሎናልኝ እያለች ሙሽራዋ ሙሽራውን ታመሰግነዋለች ትጠይቀዋለች ብሎ ቅዱስ ያሬድ ዘምሯል። ወንጌሉም ደግሞ አሁን እንደሰማችሁት የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 25 እስከ ፍጻሜ ድረስ ያለው ስለ ሙሽራውና ስለ ሙሽራይቱ ነው የሚያወራው። ምንድነው የሚለው? ቅዱስ ዮሐንስ መጥምቅ ሙሽራይቱ ያለችው እርሱ ሙሽራ ነው ይላል። ምክንያቱ የተናገረበት በዮሐንስ መጥምቅ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ እና ሄዱና ለዮሐንስ እንዲህ አሉት። እየሰማችሁ ነው? አንተ በዮርዳኖስ የመሰከርክለት ካንተ ጋራ የነበረው እርሱ ደቀ መዛሙርት ሰብስቦ ያጠምቃል። ሕዝቡ ሁሉ ወደ እርሱ እየተሰበሰቡ ነው። እንዴት ካንተ በኋላ መጥቶ ሲያጠምቅ፣ ካንተ በኋላ መጥቶ ተቀባይነት ሲያገኝ፣ ካንተ በኋላ መጥቶ ሕዝቡን ሁሉ ሲስብ እንዴት ዝም ብለህ ታያለህ አሉት። ለማን ነው እንደዚህ ያሉት? ለዮሐንስ መጥምቅ። ሄደው እንደዚህ ብለው ነው የነገሩት። እንዴት አንተ ዝም ብለህ ታያለህ? ካንተ በኋላ ነው የመጣው። አንተ ስትናገርለት ነበር። አሁን እርሱ ያጠምቃል። ደቀ መዛሙር ሰብስቧል። ሕዝቡ ሁሉ ይሰማዋል። ጉባኤው በዝቷል። ሰው ሁሉ ወደ እርሱ ሄዷል። ስለዚህ ምን ትላለህ አሉት። ዮሐንስም መልሶ እንዲህ አላቸው፣ ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም። ክብር ምስጋና ለስሙ ይሁንልን። አመስግኑት በእውነት። እኔ ማን አይደለሁም ማለት ማን ነው የሚናገረው? ዮሐንስ። እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬአለሁ እንዳልኩ ራሳችሁ ትመሰክሩልኛላችሁ። እኔ ክርስቶስ ነኝ አላልኳችሁም፣ ራሳችሁ ምስክር ትሆኑልኛላችሁ። መልእክተኛው ነኝ፣ ቀድሜ መንገድ እንድጠርግ እንዳስተካክል የተላኩ ነኝ እንጂ እኔ ራሴ ክርስቶስ አይደለሁም። ይገርማችኋል። በዮሐንስ ወንጌል ምዕራፍ 1 ከቁጥር 2 ጀምሮ ይሄው ምስክርነት አለ። ዋሎ አሐዱ ብእሲ ዘስሙ ዮሐንስ ዘተፈነወ እምኀበ እግዚአብሔር ከመ ይኩን ሰማዕተ በእንተ ብርሃን። አንድ ሰው ዮሐንስ የተባለ ከእግዚአብሔር የተላከ ነበረ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም የሚለው። ስለማን ሊመሰክር መጣ? ተናገሩ። ስለ ብርሃን። ብርሃን ማን ነው? ወብርሃነ ጽድቅ ዘያበር ለኩሉ ዓለም፣ ለዓለም ሁሉ የሚያበራው እውነተኛው ብርሃን ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይድረሰው። ስለሱ ሊመሰክር የመጣ ነው እንጂ ራሱ ዮሐንስ ብርሃን አይደለም። እርሱም የሚናገረው እኔ ክርስቶስ አይደለሁም እንዳልኩ እንዳስተማርኳችሁ ራሳችሁ ምስክር ትመሰክሩልኛላችሁ ካለ በኋላ ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን በሙሽራው ድምጽ እጅግ ደስ ይለዋል። ይሄንን ተናገሩ። ቆሞ የሚሰማው በሉ ሚዜው ግን በሙሽራው ድምጽ ደስ ይለዋል። በማን ድምጽ? ደስ ይለዋል? ሚዜው። በሙሽራው ድምጽ ሚዜው ደስ ይለዋል፣ ደስታ ያደርጋል አለ።
አሁን የኔ ደስታ ተፈጸመ። ሙሽራው መጥቷል። ሙሽራው ነው የሚናገረው። ስለዚህ እኔ ሚዜ ነኝ፣ አጃቢ ነኝ። ዋናው ሙሽራ ክርስቶስ ነው። እረ ለስም አጠራሩ ክብር ምስጋና ይድረሰው፣ እሱ ነው። ስለዚህ በሙሽራው ድምፅ ማን ደስ ይለዋል? ሚዜው ደስ ይለዋል። አሁን የምትሰሙት የማን ድምፅ ነው? ንገሩኝ። ልብን የሚያሳርፍ ከኃጢአት የሚያለያይ በደልን የሚያርቅ ከራሱ ጋር የሚያገናኝ የሙሽራው ድምፅ የክርስቶስ ድምፅ ነው። የሙሽራውን ድምፅ ሰምቶ አለ ሚዜው ደስ ይለዋል። አሁን እኔ ደስታዬ ተፈጸመ። እርሱ ሊልቅ እኔ ግን ላንስ ይገባኛል። አያችሁ፣ ማን ሊልቅ ማን ሊከብር ማን ከፍ ከፍ ሊል? እኔ ተጎንብሼ የጫማውን ጠፍር ማሰሪያ ልፈታለት የማይገባኝ ነኝ። እኔ ዝቅ ልል እኔ ላንስ፣ እሱ ግን ከፍ ሊል ይገባል። ጭራሽ ሰው ተሰበሰበ ብላችሁ ነገር ልትሰሩ መጣችሁ እንዴ? አላወቃችሁም? እኔ እኮ መጀመሪያም የተናገርኩት አለ ሰው ሁሉ ወደ እርሱ እንዲቀርብ ነው። ወደ ማን? ምንድነው ያለ? መንግስተ ሰማያት ቀርባለች አይደል? ዮሐንስ ስብከት ማን መንግስተ ሰማያት ማን ነው? ክርስቶስ እኮ ነው አይደለም? በዚህ በመልካ ኢየሱስ ላይ ጸሎት ስናደርስ መንግስተ ሰማያት ክርስቶስ ነው። ከመ ዮሐንስ ሰበከ። ዮሐንስ እንደሰበከ መንግስተ ሰማያት አንተ ራስህ ክርስቶስ ነህ። ማን ነው? ወርሰነው የምንኖረው መንግስት ክርስቶስ ነው። ስለዚህ መንግስተ ሰማያት ቀርባለች ማለት ክርስቶስ መጥቷል ማለት ነው። እኔም እኮ የተናገርኩት ሰው ወደ እርሱ እንዲሄድ እንጂ ወደ እኔ እንዲሰበሰብ አይደለም። እኔ የእርሱ አገልጋይ ነኝ እንጂ እኔ ራሴ ክርስቶስ ነኝ አላልኳችሁም። ስለዚህ አላቸው የኔ ደስታውን ተፈጸመ፣ የኔ መልእክት አሁን ደረሰ። እንደውም ሰው ሰማኝ፣ ንስሐ ግቡ ተዘጋጁ ያልኩት ወደ ክርስቶስ ቀረበልኝ ካለ በኋላ ከላይ የሚመጣው ከሁሉ በላይ ነው። ከየት የሚመጣው? ከላይ የመጣው ማን ነው? የእግዚአብሔር አብ አንድያ ልጁ አካላዊ ቃል ኢየሱስ ክርስቶስ ከሰማየ ሰማያት የሰው ልጅ ፈልጎ የመጣው እርሱ ከሁሉ በላይ ነው። ከማን በላይ ነው? ይሄ የዮሐንስ ምስክርነት ነው። እርሱ ከሁሉ በላይ ነው። ከምድር የሚሆነው ግን የምድር ነው። የምድሩንም ይናገራል። እኔ ከዘካርያስ ከኤልሳቤጥ በምድር የተገኘው ሰው ነኝ። እኔ እርሱ የገለጠልኝን ምስጢር ነው የተናገርኩት። እሱ ግን ከሁሉ በላይ ነው። ያየውንና የሰማውን ይህን ይመሰክራል። ምስክሩን የሚቀበል ግን የለም። ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። እግዚአብሔር መንፈሱን ሰፍሮ አይሰጥምና አባት ልጁን ይወዳልና፣ እንዲሁም በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። ይሄ የቅዱስ ዮሐንስ ስብከት ነው። እስኪ በልጁ የሚያምን በሉ የዘላለም ሕይወት አለው። በማን የሚያምን? በክርስቶስ በሙሽራው የሚያምን የዘላለም ሕይወት አለው። የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል። እግዚአብሔር ከዚህ ይሰውረን። በእርሱ ነው የምናምነው፣ ክርስቶስን ነው የምናምነው። አምላካችን እርሱ ነው። ዮሐንስም የተናገረው ሌሎችም ቅዱሳን የተናገሩት ሙሽራው ክርስቶስ ይመጣል ነው። ያ ሙሽራ ደግሞ ተመልከቱት፣ እንደ ምድራዊ ሙሽራ ያጌጠ ልብስ ለብሶ አክሊል ካባ ተደፍቶለት አይደለም የተሞሸረው። የተሞሸረው በደም ነው። የተሞሸረው ራቁቱን ነው። የተሞሸረው ቀራንዮ ላይ ነው። ለማን? ለሙሽራዋ ለቤተ ክርስቲያን። ለማን? ቅዱስ ያሬድ መራዊሃ ለቤተ ክርስቲያን፣ የቤተ ክርስቲያን ሙሽራዋ ይላል። ክብር ምስጋና ለእግዚአብሔር ይሁን። ሙሽራይቱ ቤተ ክርስቲያን ናት። ይህንን ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ከቁጥር 21 ጀምሮ ተርጉሞታል። በእውነት ቤተ ክርስቲያንን ክርስቶስ እንደሚወዳት ራሱንም አሳልፎ እንደሰጠላት ንጽሕት ቅድስት እንድትሆን ነውር የሌለባት የፊት መጨማደድ። የምን መጨማደድ? እስኪ በሉ። እንዳትከሳ፣ እንዳትጠወልግ፣ እንዳታዝን ራሱን አሳልፎ እንደሰጠላት ባሎች ሚስቶቻችሁን ውደዱ። ቤተ ክርስቲያን ለክርስቶስ እንደምትገዛ፣ ሙሽራዋ ክርስቶስን እንደምታከብር፣ ጌታዬ እንደምትለው ሚስቶች ባሎቻችሁን ውደዷቸው። የሴት ራስ
ባል ነው። የቤተ ክርስቲያን ራስ ክርስቶስ ነው። ይህ ምስጢር ታላቅ ነው አለ። ይህ ምስጢር ምንድነው? ይሄው የጋብቻው ሥርዓት፣ የትዳሩ ሥርዓት፣ የሙሽርነቱ ሥርዓት ከክርስቶስና ከቤተ ክርስቲያን ምሳሌ ጋር የተያያዘ ነው። እንደውም ቅዱስ ያሬድ ምን ይላል? ቤተ ክርስቲያን መራቱ ለአልፋ ታቦቱ መሃትዊሃ ሰባቱ አእማዲሃ ካህናት ሙንቱ ይላል። ቤተ ክርስቲያን የእግዚአብሔር ሙሽራ ናት። የማን ሙሽራይቱ ያለችው ማለት ይሄው የቤተ ክርስቲያንን ዋጋ የከፈለላት ክርስቶስ የቤተ ክርስቲያን ሙሽራ ነው። ሙሽራው ደግሞ ይመጣል ሙሽራው። ታስታውሳላችሁ? የማቴዎስ ወንጌል ምዕራፍ 25 ላይ 5ቱ ሰነፎችና 5ቱ ልባሞች ሴቶች ማንን ይጠብቁ ነበር? ንገሩኝ እንጂ። ሙሽራውን ይጠብቁ ነበር አይደል? ሰነፎቹ መብራታቸውን ጨርሰው፣ ልባሞቹ መብራታቸውን ይዘው ማንን ይጠብቁ ነበር? ሙሽራው ቶሎ መጣ ዘገየ? ንገሩኝ። እስከ እኩለ ሌሊት ዘገየ ሙሽራው አይመጣም አሉ። እንቅልፋቸው መጣ። ሰነፎቹ አይ እነዚህ ይቀሰቅሱናል ብለው ተኙ። ድንገት ግን ሙሽራው መጣ። ማን ተቀበለው? መብራት የያዙ 5ቱ ልባሞች አይደለም? ስንት ልባሞች? ሙሽራውን እልል ብለው ተቀበሉት። እርሱ ወዴት ይዟቸው ገባ? ወደ ሰርጉ ቤት። ከገባ በኋላ ቤቱ ተቆለፈ። እሱ ከገባ በኋላ ሰነፎቹ ተነስተው ፍለጋ ጀመሩ። መብራት ፍለጋ፣ ሙሽራ ፍለጋ ሄዱ። በሩ ተቆለፈባቸው። እግዚአብሔር ከዚህ ይሰውረን። ይህ የምሳሌ ትምህርት ነው ክርስቲያኖች። ሙሽራው ማን ነው? ክርስቶስ ነው። ይመጣል። ዓለምን ለማሳለፍ ይመጣል። ለፍርድ ይመጣል። ተዘጋጅተናል ወይ? ተዘጋጅተን ነው ወይ የጠበቅነው? መብራት ማለት ሃይማኖት ነው። መብራት ማለት በጎ ሥራ ነው። መብራት ማለት ጽድቅ ነው። ተዘጋጅተናል ወይ? መብራቱን ይዘናል ወይ? በተለይ በዚህ ክፉ ዘመን ቅዱስ ሥጋውን ክቡር ደሙን ተቀብለን እየጠበቅነው ነው ወይ? ሙሽራ የተባለው ክርስቶስ ነው። ሙሽሪት የተባለች ቤተ ክርስቲያን ማለት ደግሞ እናንተ ናችሁ፣ እኛ ነን ክርስቲያኖች። ሙሽሮች የማን ሙሽሮች? መጨረሻም የምንኖረው ሙሽራ የምትባለው በመንግስተ ሰማያት ነው። ራእየ ዮሐንስ ምዕራፍ 21 ከቁጥር 1 ጀምሮ እስከ 9 ያለውን አንብቡ። አዲስ ሰማይ አዲስ ምድር አየሁ ይላል ዮሐንስ። ምን አይነት ሰማይ ተናገሩ እስኪ። ይሄ አሁን የምንኖርበት ምድር ያልፋል፣ ሰማይ ይጠቀለላል። ምድርም እንደ ብራና ተጠቅልላ በፊቱ ትቆማለች። እግዚአብሔር ይጠራታል። ይሄ የምንባላበት ርስታችን ነው፣ ቤታችን ነው፣ ንብረታችን ነው የምንለው ባዶ ይሆናል፣ አይኖርም። ቀና ብለን የምናየው ሰማይም በትኩሳት ይቀልጣል። ሌላ አዲስ ሰማይ አዲስ ምድር አየሁ አለ። በዚህ አዲስ ሰማይና አዲስ ምድር ሰማያዊቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ሆና ስትወርድ አየኋት ይላል። ክብር ለእግዚአብሔር ይሁንልን። ሙሽራ ሆና በዛች ሰማያዊት ኢየሩሳሌም እንድንኖር ነው፣ እንድንገባ ነው። ቅድም ካህኑ በመጨረሻ በቅዳሴ አዳፌ ነፍስ በሚባለው የተናገሩት ይሄን ነው። ከማሁ ያስተጋቢክሙ ውስተ ኢየሩሳሌም ሰማያዊት፣ በሰማያዊቷ በኢየሩሳሌም በዚህ በቤተ ክርስቲያን ተሰብስባችሁ እንደጸለያችሁ ቅዱስ ሥጋውን ክቡር ደሙን እንደተቀበላችሁ ሁላችንም ሰማያዊት በሆነች በኢየሩሳሌም ይሰብስባችሁ። አሜን በሉ። ይሄ የአባ ሕርያቆስ የመጨረሻው የምስጋና መደምደሚያ ነው ለእመቤታችን። የእመቤታችንን ምስጋና ቅዳሴ እንደሰማችሁ የመላእክትን ምስጋና ያሰማችሁ፣ በቤተ ክርስቲያን እንደተገኛችሁ ከሐዋርያት ጋር ከቅዱሳን ጋር ከክርስቶስ ጋር በሰማይ ያኑራችሁ። ይህ ቀላል አይደለም ክርስቲያኖች። ሙሽራውን የምንጠብቅ ከሆነ ሙሽርነታችንን የምንጠብቅ ከሆነ የተሸለመች ማለት የተባረከች ማለት ኢሳይያስ ተርጉሞታል። ጧት ነው ጊዜውም ይረፍዳል። መላከ ፀሐይም ሲነግሩ የነበረ በተያዘለት ፕሮግራም ነው የምናሰናብት ብለው ሰፊ ምስጢር ነው። በሌላ ጊዜም በማታ መርሃ ግብር ተገናኝተን አምልተን አመስጥረን እንማራለን። ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራው ክርስቶስ አሁን በወርሃ ጽጌ የተሰደደበት ነው። ስደቱን ነው የምናከብረው።
እግዚአብሔር አምላካችን ሙሽራውን በትጋት እንድንጠብቅ በሃይማኖት በንጽህና በፍቅር እንድንኖር እሱ ይርዳን። አሜን። የሰማነውን ቃል ይባርክልን። የብፁዕ አባታችን የአቡነ እስጢፋኖስ ቡራኬና በረከት በሁላችን ላይ ይደርስ። እግዚአብሔርን አመስግኑ። ጨርሻለሁ። እስቲ ብድግ በሉ ሁላችሁ። እግዚአብሔር ያክብራችሁ። እስቲ ብድግ ብላችሁ እንደው ሙሽራ የተባለ ክርስቶስ በደም የተሞሸረልን በቀራንዮ አደባባይ የቆመልን እርቃኑን ቆሞ እኛን የክብር ልብስ ያለበሰን እሱ ተደብድቦ በጥፊ ተመቶ ባለማዕረግ ያደረገን ኑ ወደፊት ከኋላ ያላችሁ ክርስቲያኖች ኑ ወደፊት ትባረካላችሁ። መርሃ ግብራችን እየተጠቃለለ ነው። ይሄን ሁሉ ክብር የሰጠን መድኃኔዓለም ክርስቶስ እስኪ አመስግኑት። በእውነት ሚዜዎቹ ድምጹን ይሰማሉ፣ በሙሽራው ድምጽ ደስ ይላቸዋል። የሙሽራው ድምጽ የክርስቶስ ቃል ነው። በክርስቶስ ቃል ደስ ይላቸዋል። እርሱ ሊልቅ ይገባል፣ እርሱ ሊከብር ይገባል፣ እርሱ ሊመለክ ይገባል። አመስግኑት እስኪ፣ አምልኩት እስኪ በእልልታ በዝማሬ። እግዚአብሔር ምስጋናችሁን ይቀበልላችሁ። ሌላው የመጡንበት ብፁዕነታቸው እኛም ብፁዕነታቸውን ተከትለን የመጣንበት አንድ አብይ ጉዳይ አለ። ክርስቲያኖች አንዱ ተክተን ሙሽራውን ከምንጠብቅበት መንገድ ታሪክ እነግራችኋለሁ። ልታዝኑ ትችላላችሁ። ብፁዕ አባታችን አቡነ እስጢፋኖስ በዚህ በጅማ ሀገረ ስብከት በእውነት አስቀድመው የኢትዮጵያ ቤተክርስቲያን በአገልጋይ እጥረት እንዳትጎዳ በተለይም በዚህ በደቡቡ የተለያየ ቋንቋ ነው ያለ ከተለያየ አካባቢ የመጡ ልጆችን በማስተማር በማሰልጠን በየቋንቋቸው እንዲያስተምሩ እንዲያገለግሉ በማድረግ ታላቅ ሥራ እየሰሩ ነው የኖሩት። አሁን ደግሞ በዚህ በሰሜኑ የሀገራችን ክፍል እንደምታውቁት የሊቃውንቱ ምንጭ የሁሉ ሊቅ እየሄደ እየተማረ የሚመጣበት ነባር ታላላቅ ጥንታውያን ገዳማት አድባራት ያሉበት በተለይ አሁን ለዓለም ሁሉ እግዚአብሔር መሸሸጊያ ከክፉ ቀን ማምለጫ አድርጎ የሰጠን የዋልድባ ገዳምን ጨምሮ ያሉበት የቅዱስ ያሬድ ኢትዮጵያዊው ሊቅ ቅዱስ ያሬድ የተሰወረበት ገዳም ያለበት ደረስጌ ማርያም የታሪክ ማህደር ያሉበት ትልቁ ሀገረ ስብከት ወደ ኋላ ቀርቶ በጣም በሚያሳዝናችሁ መቀደሻ አልባሳት መቀደሻ ጧፍ ዕጣን እንኳን የሌለው በጣም ልብ የሚነካ ካህናቱ ቀደም ብለው ቅዳሴ እንዳይቀድሱ በጨለማ እንዴት እንቀድሳለን? ፀሐይ ትውጣና መስኮት ከፍተን የፀሐይ ብርሃን ሲገባ እንቀድሳለን ብለው የሚጠብቁበት በእኛ ዘመን ተመልከቱ። እንግዲህ እኛ እዚህ ስንት ንብረት እንዳለ ታውቃላችሁ። ገጠሩ ላይ ተደራሽ አልሆንም። የገጠሪቱ ቤተክርስቲያን እናት የሆነችው ማምረቻ የሆነችው ቤተክርስቲያን እናንተም እኛም እዚሁ ከተማ ሆነን ረስተናት ብዙ መከራ እየደረሰባት ነው። በዚህ ምክንያት ጉባኤ ቤት እየተፈታ መምህራን እየፈለሱ እየተሰደዱ የሚያገለግል አገልጋይ እያጣች ቤተክርስቲያን እንኳን የሚቀድስላት የሚያጥናትም እያጣች መከራ ውስጥ ነው ያለችው በገጠር ያለችው ቤተክርስቲያን። እና ብፁዕነታቸው ወደዛ ሀገረ ስብከት ከተመደቡና አገልግሎታቸውን ከጀመሩ ጀምሮ በእውነት ሌሊትም ቀንም በዚህ በእርግና ዘመናቸው ከጅማ ጎንደር ድረስ እየተጓዙ ያለምንም ረፍት ሀገረ ስብከቱ ራሱን እንዲችል ገዳማቱ አድባራቱ የተዘጉት እንዲከፈቱ ጉባኤ ቤቱ እንዳይበተን በእውነት ያሉ ሊቃውንት የመምህራኑ ብዛት ያቋቋሙ የድጓው የቅዳሴው የመጻሕፍቱ የትርጓሜው የቅኔ መምህራን ብዛት ያ ሁሉ ወንበር እንዳይታጠፍ ሀገረ ስብከቱን በማደራጀት በማጠናከር ላይ ነው ያሉት። ሁላችሁም ታውቃላችሁ ስለ ብፁዕ አባታችን። ዛሬም እዚህ በክቡር መላከ ፀሐይ በቀለ ተሰማ በደብሩ ሰበካ ጉባኤ መልካም ፈቃድ ብፁዕነታቸው ለእናንተ ልጆቻቸውን ባርከው ያንን ሀገረ ስብከት ሁላችሁም ተደራሹ ናችሁ። በተለይ የአዲስ አበባ ምዕመናን የተጠየቃችሁትን ለመስጠት ወደ ኋላ አትሉም። ይልቁንም ለተጎዱት አብያተ ክርስቲያናት አልባሳት ለሌላቸው መቀደሻ ለሌላቸው ዕጣን ጧፍ ለሌላቸው መምህራን ደቀ መዛሙርት
በእውነት እየተበተኑ ባሉበት ላይ ልንደርስ ይገባል። ቤተክርስቲያን አንዲት ናት። በወርቅ ብንሰራት፣ በጨፈቃ ብትሰራ፣ በጭቃ ብትሰራ፣ በቆርቆሮ ብትሰራ፣ በብሎኬት ብንሰራ ቤተክርስቲያን አንዲት ናት። በውስጧ የሚፈተተው የክርስቶስ ሥጋና ደም ነው መድኃኒት። ክብር ለእግዚአብሔር ይሁንልን። አመስግኑ በእውነት። ስለዚህ ምእመናን ዛሬ ለዛ አንጋፋ ሀገረ ስብከት ለነዛ ጥንታውያን አድባራትና ገዳማት ለሊቃውንቱ ለካህናቱ በዛ ፈልሰው ቤተክርስቲያንን ዘግተው ጉባኤ ቤት በትነው እንዳይሄዱ እንድትደርሱላቸው ለማሳሰብ ነው። እና እዚህ አውደ ምሕረት ላይ በብፁዕ አባታችን ቡራኬ የምትችሉትን እንደው አንድ ምንጣፍ ታች ብታደርጉልን ብትሰበስቡ፣ ሌላው አካውንት አለ፣ አካውንት እንሰጣቸዋለን። እግዚአብሔርን አመስግኑለት። እግዚአብሔር ይስጥ። የነዛ የገዳማውያን ጸሎት ይድረሰው። አንድ ወጣት 100 ብር ሰጥቷል። ምንጣፉን አምጣልኝማ እዚች ጋር እታች አድርጉላቸውና ምእመናን በግራም በቀኝም ያላችሁ እዚሁን እሺ እዚህ መስጠት ትችላላችሁ። በቀኝም በግራም ያላችሁ ክርስቲያኖች ለዚህ በረከት ነው። ሌላው የኔታ ህሩይ የዚሁ የደብሩ መምህር ናቸው። የጉባኤ ቤትን ጣዕም አውቀው ያደጉ መምህር ናቸው። እኔ ሌላ ቀን እጨምራለሁ። ብፁዕ አባታችን የሚያደርጉትን ተጋድሎ አውቃለሁ ብለው መምህሩ 1000 ብር ሰጥተው ጀምረዋል። እግዚአብሔርን አመስግኑላቸው።